ስታርገበግብሽ ሮማንን አልያዝሻትም። አብይን እንዲህ ስታርገበግብ አልያዝ እናንተ ትፈራላችሁ። ጃኒ ታስራለች። እቺ ልጅ ግን እንዴት ነው የተቀመጠችው? እንደዚህ እየተሰደብን። ሰላም እንዴት ናችሁ? ውድ የቲክቶክ ቤተሰቦቼ ዛሬ የመጣሁት የድሬዳዋ ሰዎችን ይቅርታ ለመጠየቅ ነው። ሰላም ጤና ይስጥልኝ የኔ ቤተሰቦች፣ የእግዚአብሔር ቤተሰቦች እንዲሁም የመድህን ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም አማላጅነት አይለያችሁ አይለየን እያልኩኝ ዛሬም እንግዲህ ወደ እናንተ ማድረስ የፈለኩት ቪዲዮ ይዤላችሁ መጥቻለሁኝ። እንግዲህ አሁን ከመንፈሳዊ ትንሽ ሁሌም ይሄ ሚዲያ መንፈሳዊ ነገር ነው ማስተላለፍበት፣ ይሄም ከመንፈሳዊነት አይለይም በማለት ለሰዎች መልካም መዋልን ሶሻል ሚዲያ መልካም ነገር ብንጠቀምበት ነው የተሻለ የሚሆነውና እንግዲህ ሰዎች የሆነ ነገር ሲገጥማቸው የሆነ አደጋ ሲገጥማቸው ምናምን ሶሻል ሚዲያ ላይ ያወጣን ለህዝብ እናደርሳለን ማለት ህዝቡ የሚያግዛቸው ነገር ለነሱ የውጤት መንስኤ ይሆናል ብለን ስለምናስብ ማለት ነውና እንግዲህ ዛሬ ምንድነው እንግዲህ ቲክቶከሯ ጃኒ እንደታሰረች ቲክቶክ ሶሻል ሚዲያ ላይ ብዙዎች በጣም የተቀባበሉት የምናየው ቪዲዮ ነው እና እንግዲህ በሶሻል ሚዲያ ላይ አለች የምትባል ሴት ቲክቶከር ጃኒ ነች። እንደምናውቃት እንግዲህ ብዙ ጌሞችን ትጫወታለች፣ የተለያዩ ነገሮችን ወደ አርት ወደ ዓለማዊ ኑሮ ውስጥ ያለች ነች ማለት መንፈሳዊ ውስጥ አይደለችም። ግን ቢሆንም ያው እንደ ሰውነታችን እኛ መንፈሳዊ ሚዲያ ቢሆንም መንፈሳዊ ሰዎች ቢሆንም ሰው ስለሆነ ድረስ በእግዚአብሔር አምሳል እስከተፈጠረን ድረስ ሰውን ለመርዳት ሰው መሆን በቂ ነው በሚለው ህግ መሰረት እንግዲህ እኛም በቻልነው መጠን ሶሻል ሚዲያ ላይ ወተን ይቅርታ አድርጉላት የሚል መልእክት ለማስተላለፍ እንወዳለን ማለት ነው። ጃኒ አጥፍታለች። አዎ አጥፍታለች። ይሄ ጥያቄ የለውም፣ የሚያጠያይቅ የሚያነጋግርም ነገር የለውም። ለጥፋቷ ሙሉ 100% አጥፍታለች። ላጠፋችው ጥፋት ደግሞ በህጉ መሰረት ቅጣት ያስፈልጋል። አዎ ቅጣት ያስፈልጋል። ስለዚህ እንደ ወጣትነቷ እንደ ልጅነቷ ገና እንደ ታዳጊነቷ እንግዲህ ህጉ ይቅርታ ቢያደርግላትና የታሰረችበት ሀገርም ይቅርታ አድርጎላት ወደ ሀገሯ ተመልሳ እንግዲህ እቺ ልጅ ካልሰራች እቺ ልጅ በቲክቶክ ነው ሌላ ስራ የላትም። ይሄን ቲክቶኩንም ወደዛውም ካልሰራች እንግዲህ ማለት የሰው ልጅ መውደቂያው አይታወቅምና ልትወድቅም ትችላለችና ስለዚህ እንግዲህ እግዚአብሔር ይቅር ብሏት፣ ህዝቡም ይቅር ብሏት፣ ህጉም ይቅር ብሏት ይቅርታ ቢያደርጉላት ብለን መልእክት ለማስተላለፍ እንፈልጋለንና እሷም እንግዲህ ይቅርታ ብላ ጠይቃለች። ይቅርታ አድርጉልኝ ብላለች። አሳዝኛለሁ፣ አስከፍቻለሁ የድሬዳዋን ህዝብ ብላለች። እሷ የሄደችበት ምክንያት ያው ፎሎ አድርገውኝ ከሆነ እሸልማለሁ ምናምን ነው። ከዛ በፊት ላይቭ ላይ ያለችውን ነገር አስተዋለች። ይሄም የልጅነት አስተሳሰብ ስላለ ነው። ስለዚህ ይሄን ይዤላችሁ መጥቻለሁ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ ጋብዛችኋለሁ። ሚዲያውን ሰብስክራይብ እያደረጋችሁ ቪዲዮውን ደግሞ ላይክ እና ሼር እያደረጋችሁ እቺን እህታችንን እናግዛት ለማለት ወዳለሁኝ። ወደ ቪዲዮ ወስዳችሁና ከዛም በኋላ አስተያየት እንሰጣለን ማለት ነው። ወደ ቪዲዮ ወስዳችኋለሁ። ሰላም እንዴት ናችሁ? ድሬዳዋ ነው የምገኘው። ድሬዳዋ ነው ያለሁት። ፎሎ ላደረገኝ ሰው 5,000 ብር እንሸልማለን። ሌትስ ጎ። ሰላም ነው? ሰላም ነው። እስጋ በደስ መስገን። እንዴት ነህ? ሰላም ነው ሸበ። እሺ አንድ ቻሌንጅ አለኝ። ፎሎ ላደረገኝ ሰው ብር 5,000 ብር እየሸለምኩ ነውና ፎሎ ካደረከኝ 5,000 ብር ሸልማለሁ እና እንዴው። እሺ ፋርሴኖ ጋዶ ኑባምቡላ እንቀብሎ ማዶ ናንጋላ። እሺ ፎሎ ያደርገኛል። የ5,000 ብር ተሸላሚ ሆኗል። 5,000 ብር ተሸልመሃል። እሺ በርቱልን። ደግሞ እንቅልፋችሁን አጣችሁ ቀን ሌሊት እኛን ስለምትጠብቁን በጣም ነው የምናመሰግነው። በርቱልኝ። እሺ አመሰግናለሁ። እሺ ባይ በላቸው እዛ ጋር። ሰላም እንዴት ናችሁ? ውድ የቲክቶክ ቤተሰቦቼ ዛሬ የመጣሁት የድሬዳዋ ሰዎችን ይቅርታ ለመጠየቅ ነው። ቪዲዮ ረዥም ነው፣ ተቆርጦ ነው የተፖሰተው። ቢሆንም ግን ቃላቱ ልክ አልነበረም። እናንተ ልክ ናችሁ እና በጣም በጣም ይቅርታ ከልቤ ነው። እናቴ ሽቲ ለብሳ ነው ያሳደገችኝ እና ሌላ ነገር ወይም ደግሞ ተንኮል አስቤ ወይ ደግሞ እናንተን ለመናገር አስቤ አልነበረም። ጀስት ላይቭ ላይ እየተጫወትን ነበረ፣ እየተነጋገርን ላይክ በቀልድ መሀል ላይ የተወራ ወሬ ነውና ቃላቱ አይኖ ይደብራል። ለዛም ይቅርታ በጣም ሁላችሁም የድሬዳዋ ሰዎች በጣም ወዳችኋለሁ። ከአንዴም ሁለቴ መጥቻለሁ። በጣም አሪፍ ሰው ናችሁ፣ በጣም ጸዴ ሰው ናችሁ እግዚአብሔርን እና በጣም ነው የምወዳችሁ። አይ ላቭ ዩ ሶ ማች።
ይቅርታ እንደምታደርጉልኝም ይቅርታ እንደምትቀበሉኝም ተስፋ አደርጋለሁ። እወዳችኋለሁ ድሬዎች። መጥቼ እንደውም ቪዲዮ ሰራለሁ፣ ሀግ አደርጋለሁ፣ አቅፋለሁ ድጋሚ ማለት ነው እና እወዳችኋለሁ። ጃኒ ታሰረች። ማናት ጃኒ? እናንተ ደግሞ ሰው ትራቢሉት የተፈራ ማሞ ሚስት የሯ ከምረዮ እያለ ሳትታሰር ጃኒ ትለኛል። ኦሮሞ እኮ በጣም ፈኒ የሆነ እኮ ብሄር ነው። ኦሮሞ ፈኒ ነው። አሁን የእሱ መንግስት ሊጥሉ ሻዕቢያ ነው እያለ ተደራጅተው እየመጡ ነው። እሱ ግን እናዶና የሚባሉትን አዲስ አበባ አስገብቷል። የተፈራ ሚስት እኮ ሻዕቢያ ነው። ዋና ሰላይ እኮ ነው። እነሱን ሀያት መኖሪያ ቤት ቪላ ውስጥ ለክሰስ ትነዳለች። ባሏ ደግሞ የፋኖ መሪ ነው። አየሁ ብልጽግና እንዴት እንደሚቀዱብን። ኦሮሞ ማለት ግራ የገባው ብሄር ነው ይሄ ኦሮሞ። አሁን በተለይ እነዚህ ፖለቲከኞች ምንም አያውቁም። ቤተሰቦች እንግዲህ ቪዲዮን አይተናል። እንግዲህ ይቅርታ የሚል መልእክቷን አስተላልፋለች። እሷም ተሰምቷታል፣ እንዳሳዘነች እንዳስከፋች፣ ህዝቡ ላይ የማይሆን ነገር እንደሆነ የተናገረችው ታውቃለች። የድሬዳዋና የሀረር ህዝብ ፍቅር እንደሆነ ይታወቃል። እኛም ሄደናል፣ እኛም ኖረንበታል፣ እናውቀዋለን። እና የድሬዳዋ የሀረር የጅጅጋ ህዝቦች በጣም ፍቅርን ይፈልጋሉ። በተለይ ከመተሃራ ጀምሮ አዋሽ ምናምን ሄርና ምናምን እንዳለ በጣም ፍቅር የሚፈልጉ ህዝቦች ናቸው። እና እሷም እንዳሳዘነች ለህዝቡ እንግዲህ መልእክት አስተላልፋለች። ቲክቶክ ሶሻል ሚዲያ ላይ ወጣ መልእክት አስተላልፋለች ማለት ነው። እንግዲህ ደግሞ ይሄን ነገር ሰምተው ይቅር ይሏት። እንግዲህ እኛም ጸሎታችን ነው እንላለን። እንግዲህ ይሄን አይታችሁ ከሆነ ይሄኛው ቪዲዮ ነው እዛ ድሬዳዋ ላይ ለመጀመሪያ ጊዜ የሸለመችው። ይህን ማለት ህግ አስከባሪ ወይም መከላከያ ሰራዊት አባል የሆነ ልጅ ነው እና ፎሎ አድርገኝ ከሆነ 5,000 ብር ሸልምሃለሁ ምናምን ነገር አለችው። እሷም ፎሎ አደረጋት፣ ሸለመችው። ሜቢ ከዚህ በኋላ ነው ያልታየው። አሁን አብዛኛው ሰው በዚህም መስሏቸዋል የታሰረችው። ይህን ሰውዬ ለምን እንደዚህ ያደረገች ምናምን መስሏቸዋል። ነው ግድ ከህግ አካል ጋር ተገናኝታ እንደዚህ ስለሸለመች የህግ አካሉን ፎሎር አስደርጋ ስለሸለመችው ምናምን ነገር መስሏቸዋል አብዛኞቹ ህግ የጠየቃትና በዚህ አይደለም። ላይቭ ላይ ጌም እየተጫወቱ ነበር። የዛን ጌም ጊዜ ነው ይሄን ነገር የተናገረችው። በጣም ትንሽ የሚያስከፋ ነገር ነው ማለት ከሷ የማይጠበቅ ነገር ስለተናገረች ነው ይሄ ነገር የተፈጠረውና እንግዲህ ያው ይቅር ብሏታል ብለን ተስፋ እናደርጋለን። ይቅር በሏት እንላለን። አጥፍታለች፣ በድላለች። ያው ሁላችንም የፈረድንባት ነው። ሰው ነውና እንግዲህ የማያጠፋ የለም። ያው እግዚአብሔር ክርስቶስ እንግዲህ ይቅር በሉ ብሏልና እንግዲህ ይቅር ይሏታል ብለን ተስፋ እናደርጋለን። ቀጣይ ቪዲዮ አለ። ይሄን ቪዲዮ ካየን በኋላ እንሰናበታለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ወደ ቪዲዮ ድሬዳዋ ፖሊስ ነው የከሰሳት። ወደ ድሬዳዋ ነው ሄደችው። ዛሬ ሄዳለች ወደ ድሬዳዋ። ሰኞ ፍርድ ቤት ትቀርባለች። ነገር ግን አሁንም በጃኒ ስም ሁላችንም ሶሻል ሚዲያ ተጠቃሚዎች ሰዎች አንደኛ ነገር ጃኒ በጣም ትንሽ ልጅ ናት። ሁለተኛ ነገር ቤተሰቧን እናቷን የምትረዳ ልጅ ናት። ሶስተኛ ነገር ደግሞ ይሄ ሁሉ ጣጣ ይመጣል ብላ አይደለም። ሁላችንም ይቅር ብለናት። እንዲሁም ደግሞ የድሬዳዋ ከንቲባ አስተዳደር እባክን አጥፍታለች፣ ስህተት ሰርታለች። አዎ ለሌሎች መማሪያ እንዲሆን ከዚህ በኋላ ሁሉም ታርሞ እንዲኖር ጥሩ ትምህርት ነው። ግን እባካችሁን የድሬዳዋ ህዝቦች፣ የድሬዳዋ የሀረር ልጆች በክፋት በተንኮል አይደለም። እናንተም አክሴፕት አድርጓት እና ይቅርታ አድርጉላት። ህግ የያዘው ነው። በይቅርታ እናንተ ይቅርታ ብታደርጉ ህግ የያዘው ነገር ነው። ነገር ግን በቃ አንዳንዴ ለማደግ ስትጥሩ የሚጥላችሁ፣ የሚሰብራችሁ፣ የሚከታተሏችሁ ሰዎች አሉ። እኔ በህይወቴ እውነቴን ነው የምላችሁ በዚህ ጊዜ ውስጥ ያየሁት ነገር አንድ ነገር አይቻለሁ። ጋይስ እኔ ማልቀስ አልፈልግም። ቆይ አንዴ ዘርን ያስቀየሙ ዘርን የተቹ የሰደቡ የሉም አሉ። ነገር ግን የድሬዳዋ ከንቲባ በእንደዚህ በቃ ስለ አገሩ ላይ ስለሚደረገው ነገር ቀልድ አያውቅም። በጣም ፍቅር የሆነ ሰው ነው። በጣም ጥሩ የሆነ ሰው ነው። መልካም ሰው ነው። ከህዝቡ ጋር አብሮ የህዝቡን ሁሉን ነገር የሚሰማ ከንቲባ ነው። የሚያዳምጥ ነው። የሆነ ነገር ሲያይ የሚጠይቅ ነው። ለዛም ነው ይሄንን ነገር ወደዛ መታ እንድትጠየቅ ያደረገው። ስለዚህ እሱም ትክክል ነው። ግን እኛ የምንጠይቀውና እኛ የምንለው ይቅርታ ነው። በቃ ከይቅርታ በላይ ምንም አንልም። እውነቴን ነው። በቃ የድሬዳዋ ከንቲባ እንደምታዩት ነው። ባህላት ሲደርስ ቁልቢ ሲከበር የተለያዩ ነገር ከህዝብ ጋር አብሮ ሆኖ የሚሰራ ሰው ነው። ስለዚህ የድሬዳዋ ህዝብ ቅር ካለው ይጠይቃል፣ መብት አለው፣ ህግም ይልሃል።
ስለዚህም ተጠይቃለች። መጠየቋን በክፋትም በምንም አትዩ። በተቀረ ሶሻል ሚዲያ ላይ በዘር በወሬ በፖለቲካ የምታነካኳት ሰዎች እንደው ተውት። የሶሻል ሚዲያን ወሬ አይደለም እግዚአብሔርን አምላክ አዳነች አቤቤን እንዲህ ስታርገበግብሽ ሮማንን አልያዝሻትም። አብይን እንዲህ ስታርገበግብ አልያዝ። እናንተ ትፈራላችሁ። የራሳችሁን ዜጋ አታከብሩ። የኢንግላንድ ፓስፖርት ትፈራለህ፣ የአሜሪካን ፓስፖርት ትፈራለህ። ጃኒ የኢትዮጵያ ፓስፖርት ነው ያላት። አትፈራትም። ልጅ ናት። አትፈራትም። ይሄ ነው ንቀታችሁ። የራስን ዜጋ አታከብርም ስል አታከብርም። ንቀታሞች ናችሁ። ሳቅ አንተ ሳቅ ቦርኮ አንተን እኔ አይደለሁኝም። መሬት ሽጠህ ነው የምትኖረው፣ ሰርታ አይደለም። የትኛውን ፈጥረህ ነው? ምን ሰርተህ ነው? ድንጋይ ተሸክመህ ነው? ድንጋዩን የሚሸከመው ምስኪኑ ነው። አንተ ኮትና ሱሪ ልበስና እዚህ ጋር ቁጭ ብለህ የሀገርን ሀብት ሽጥና ለቤተሰቦች መኪና ግዛ። ከዛ የበለጠ ምንም ነገር አታረግም። ጭንቅላት አይደለም እያረክላችሁ ያለው። ሁላችሁም ሌቦች ናችሁ። ሀገር አይደለም እያስተዳደራችሁት ያላችሁት። ሌቦች ናችሁ ስንላችሁ በስነ ስርዓቱ ሌቦች ናችሁ። ተቃወ እኔ የማንን ድርጅት ደጋፊ አይደላችሁም። ለሀገራችሁ በስነ ስርዓቱ እውነት እናንተ ፍትሃዊ አይደላችሁ። ያ ይሄ ፋኖ ከሆነች ብር የምታመላልስ ከሆነ ለምን የድሬዳዋ ሪኮርድ እስከሚወጣ ድረስ ጠበቅ? የድሬዳዋ ሪኮርድ ከዛ በፊት አውቀ ከሆነ ፋኖ መሆኗን ከዛ በፊት ገንዘብ እንደምታመላልስ መኒ ላውንደሪ ከሆነች ከዛ በፊቱኑ ለምን አላሰርካትም? ለምን ማስረጃ የለህማ? ጃኒ ታስራለች። እቺ ልጅ ግን እንዴት ነው የተቀመጠችው? እንደዚህ እየተሰደብን ኦርቶዶክሳዊ ሆኖ ባለማተብ ሆኖ እመቤቴን ገብርኤልን ይሄን ቪዲዮ በሚሊዮን ሼር ነው የምፈልገው። ሙሉን እንድትመለከቱት የምፈልገው። ሙሉ አዳምጧት፣ መልስ እንሰጥበታለን። ከብርሃን ይልቅ ጨለማን ከመረጡ አታስጨንቋቸው። ገድሉን መርጠው መጽሐፉን ከተዉት አታስጨንቋቸው። የሞተው የተነሳው ሕያው አምላክ እያለ ፍጡር ካመለኩ አታስጨንቋቸው። ለእርሱ ብቻ ስገድ የሚለውን ትተው ለፍጡር መስገድ ምርጫቸው ካደረጉ አታስጨንቋቸው። እሺ ይበቃሻል። እቺ ልጅ በጣም በሚገርም ሁኔታ ኦርቶዶክስን ካልነካች ቪው የላትም፣ ኦርቶዶክስን ካልነካች ላይክ የላትም። በዚህ መልኩ እያንዳንዱ ጥያቄሽን መልስልሻለሁ፣ በህግ የሚያስጠይቅሽን እነግርሻለሁ። በመጀመሪያ ደረጃ ኦርቶዶክስ ፍጡር አምላኪዎች ናቸው ላልሽው ቤተክርስቲያናችን መጀመሪያ የምታስተምረው የትምህርት ሃይማኖት ትምህርት ምን እንደሆነ ታውቂያለሽ? ሚስጥረ ስላሴን ነው። ሁሉም በሚችል በአብ በወልድ በመንፈስ ቅዱስ አንድ አምላክ እናምናለን ብለን ነው የምንጀምረው። ከዛ ነው ወደ ሚስጥረ ስጋዌ፣ ከዛ ነው ወደ ጥምቀት፣ ከዛ ወደ ቁርባን፣ ከዛ ነው ወደ ሚስጥረ ትንሣኤ ሙታን የሚመጣው። እኛ የምናመልከው ሁሉም በሚችለው በአብ በወልድ በመንፈስ ቅዱስ አንድ አምላክ ነው። ፍጡር አናመልክም። ሁለተኛ ስለ ስግደት አወራሽ። ስግደት ሁሉ አምልኮ ነው የሚል የመጽሐፍ ቅዱስ ጥቅስ የትም ቦታ አታመጭልኝም። ስግደት ለእግዚአብሔር ብቻ የሚል የለም። መጽሐፈ ኢያሱ ላይ ኢያሱ እንደሰገደ ይናገራል። በለዓም እንደሰገደ ይናገራል። ሎጥ እንደሰገደ ይናገራል። ንጉሥ ናቡከደነጾር እንደሰገደ ይናገራል። ሩት ላይም እንደዛው። ስለዚህ ስግደት ሁሉ አምልኮ ነው የሚል የመጽሐፍ ቅዱስ ጥቅስ አታመጭልኝም። ሲቀጥል ስለ ገድላት አወራሽ። ገድላት ዶግማ አይደሉም። ገድላት ምን ማስመሰለሽ? ጌታቸው እግዚአብሔርን ያከበሩ ቅዱሳን ሰዎች ያለፉበትን የመከራ ሕይወትና በክርስትናቸው ምክንያት ያገኛቸውን ፈተና ያለፉበትን ወንጌላዊ ጥበብ የሚተርክ ለአማንያን መማሪያ ለቅዱሳን መዘከሪያ ሆነው የሚቀርቡ ቅዱሳን መጽሐፍት ናቸው። እነዚህ ገድላት ላይ ለምሳሌ አቡነ ተክለ ሃይማኖት ገድል፣ የቅዱስ እስጢፋኖስ፣ የነ ክርስቶስ ሰምራ፣ እነዚህ ገድላት ዋና ዓላማቸው ሕይወታቸው ያሳለፉትን ውጣ ወረድ ለምን ለመጽሐፍ ቅዱስ ለምን ለወንጌል ለምን ከስም በላይ ስም ለሆነ ለክርስቶስ ስም የከፈሉትን መስዋዕትነት እነሱ ተጽፈው ለኛ አርአያ እንዲሆኑ ተጽፈው እንድናነንባቸው እንጂ እነሱ እንድናመልካቸው አንድም ቦታ ላይ የተጻፈ ቦታ የለም። የቤተክርስቲያናችን ትልቁ መጽሐፍ ቅዱስ ነው። አዳምጪ፣ መጽሐፍ ቅዱስ ነው። እዛ ሲቀጥልኛ ምድራዊ አይደለንም፣ ዓለማዊም አይደለንም፣ ሰማያዊ ነን። ቤተክርስቲያን ላይ አንድ ቦታ ላይ ስለ ባንክ ቡክ ቤተክርስቲያን ተጨንቃ አታውቅም። ኑ ቅዱስ ስጋና ክቡር ደሙን ተቀበሉ፣ ኑ ንስሐ ገቡ ነው የምትለው ቤተክርስቲያናችን። በአጠቃላይ እውነቱን ልንገርሽ፣ እንደዚህ ለላይክና ለቪው ብለሽ ትልቅ ሃይማኖት መናገር ዋጋ ያስከፍልሻል።